ጽናት እንደምትወጂኝ አውቃለሁ። ቆይ ለምንድን ነው የምትርቂኝ? ያስቀየምኩሽ ነገር አለ? እንቅልፌ መጥቷል፣ ልሂድበት። መልሽልኝ። አይ ካልሻልሽ ምሩን ሶፋ ላይ አስተኝቼ እኔ አንቺ ጋር ነው የምተኛው። እንደዛማ አይሆንም። ምንድነው? አንተ ወንድ ልጅ አይደለም እንዴ? ቆፍጠና አትልም? ስራዬን እየሰራው ነው ኪራ። ለቀልድ ቦታ የለኝም። ግን ምንድን ነው የተፈጠረው? ቆይ በምን ጥፋቴ ነው እንደዚህ የምትቆጪ? እኔ እኮ ግራ ገባኝ። ዛሬም ጽናት እንግዲህ የማይቋረጥ አደጋ ላይ ነው ያለችው። ኪራም እንደዚሁ በጭንቀት ተጨንቀዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ ሁሉ ሰላም ሁሉ መልካም፣ ከኔ ሁሉ ሰላም ነው እግዚአብሔር ይመስገን። በያላችሁበት የእግዚአብሔር ሰላም ብዝት ትርፍ ይበልልኝ እያልኩኝ እንዲሁም በተወዳጁ የጽናት ድራማ ባለፈው እንግዲህ የኪራ አባትና የጽናት አባት ከገጠር መጥተው ነበረ። ነገር ግን የጽናት አባት ተመልሰው ሄደዋል። የኪራ አባት ግን ኪራ ሌላ ሴት እንዲያጭና ሌላ ሴት እንዲያገባ አድርገው ነበረ የሄዱት። ዛሬ ግን እስቲ ምን ላይ ነው ያሉት? አብረን የምናየው ይሆናል። ጽናት ክፍል 49 አብረን እንከታተል። የኪራ አባት እንግዲህ ጽናትን እርዳታ እየጠየቋት ነው። ምክንያቱም ጽናትና ኪራ አብረው ስላሉና የኪራ የጽናትን ድምፅ ስለሚፈልግ ሀሴት የምትባል ልጅ ስለምትመጣ እንግዲህ ኪራን እንድትይዝለት ጽናትን አባትየው አስጠንቅቀው ነገሯት። ጽናት ግን በውስጧ እያስፈለፈለች ይሄ ነገር እንዴት ይሆናል ብላለች። የሚወዱትን ሰው እንግዲህ አሳልፎ መስጠት በጣም ከባድ ነውና እንግዲህ የጽናት ጓደኛ እንግዲህ የኪራ ፍቅረኛ እንግዲህ መታለች። እንግዲህ ሂድና ይዘካትና ተብሎ ኪራ ተላከ። ኪራም ሄዶ ይዟት መጥተዋል። ጽናት ግን በጣም ውስጧ ተሰብረዋል። ምክንያቱም በጣም ስለምትወደውና ስለምታፈቅረው ኪራን በጣም እየተጎዳች ነው ያለችው። እንግዲህ ሀሴት የተባለችው ልጅ የሻምበል ልጅ ነች። እንግዲህ በጠዋት ተነስታ ዱብ ዱብ ትላለች። ወንድ ልጅ ኪችን አይገባም ትላለች። እንግዲህ ጠማኝም ብላ ኪራ ውሃ ላምጣልሽ ሲላት እረ ወንድ ልጅ ኪችን አይገባም በማለት እንግዲህ ስትናገር ነበረ። አባቱ እንግዲህ የኪራ አባት ይሄ ነው እንግዲህ ጀግንነት፣ ሻምበል እኮ አንቺን ጥሩ አድርጎ ነው ያሳደገሽ ይላታል። እሷም እንግዲህ የሱ ቆራጥነት እየነገሯት እሷም ደስ ብሏታል። ኪራ ደግሞ ምንድን ነው ያጠፋሁት ጽናት እስቲ ችግሬን ንገሪኝ እያለ እንግዲህ ጽናትን እየጠየቃት ነው። ጽናት ግን ግራ ተጋብታለች። በነገሮቹ ሁሉ ተጨንቃለች። ቅናትም እያንጨረጨራት ነው። ምክንያቱም አፍቅራ ነው እየተወች ያለችው እና የምትወደውን ሰው አሳልፋ እየሰጠች ስለሆነ በጣም ተጨንቃለች። ነገር ግን ኪራን ካጠገቧ ለማራቅ ብዙ ነገር እያደረገች ነው። አትከታተለኝ፣ ራቀኝ፣ ከዚህ በኋላ የኔና ያንተ ግንኙነት እዚህ ላይ ማብቃት አለበት እያለችም ትነግረዋለች። ኪራ ግን ምን አጥፍቼ ነው? ያጠፋሁት ነገር አለ? ያጠፋሁት ነገር ካለ ይቅርታ እያለ ደጋግሞ ይነግራታል። እሷ ግን ያንተ ጥፋት ሁሌ ትበድላለክ፣ ሁሌ ይቅርታ ትላለክ፣ ሁሌም ያውነክ ትለዋለች። ይህንን በምትል ጊዜ እንግዲህ ኪራም በጣም ግራ ተጋብቶ እንግዲህ እሱም በሚሸሻት ጊዜ እሷም ደግሞ እንግዲህ ኪራዬ ይቅርታ አርግልኝ እያለች እንግዲህ ከኋላውም ትጸጸታለች። ምክንያቱም ወዳ አይደለም። ወደ ክፍልም ገብታ እንግዲህ ከምሩ ጋራ እያወራችም እምሩም ምን ሆነሽ ነው ትላታለች። ይቺ ሀሴት ነታ ትላለች። የምትናገረው ሁሉ ግራ ገብቷታል። በቃ እንዴ
ጽናት እያንጨረጨረች ነው እንዴ ትላታለች። እምሩም አይ አይደለም እኮ እንደዛ ማለት እኮ አይደለም፣ ወደ ሀሴት ክፍል በመሄድ እኮ ምግብ ላምጣልሽ ብዬ ስጠይቃት ይሄ እኮ ማረፊያ ነው እንጂ መብያ አይደለም ብላ አለችኝ ትላታለች። እምሩም እንግዲህ የጽናት ጸባይ መቀያየር ከቀን ቀን እየተጨማመረ ስለሆነ ናሆሜም እሷም በጣም ተጨንቀዋል። በጠዋት ተነስታ እንግዲህ ሀሴት ስፖርት ዱብ ዱብ ትላለች። ወደ ጠዋት ተነስታ ወደ ሳሎን ስትሄድ እንዴ እዚህ ቤት ደግሞ ጠዋት ጠዋት የሚነሳ የለም እያለች እንግዲህ ውሃም ትረጨዋለች። ኪራም ደንግጦ ይነሳና ምንድን ነው እብድነሽ እንዴ ይላታል። እንዴ ምን ማለት ነው እስካሁን መተኛት? አሁን እኮ ረፍተዋል። እንደ ወንድ ልጅ ቆፍጠን በል። ምንድን ነው እሱ ይሄ ሁሉ የምትተኛው? ትለዋለች። እኛ እንግዲህ አንቺ እንቅልፍ ከሌለብሽ እኛ ሳንተኛ ማድር አለብን ብሎ ኪራም ተቆጥቶ ተናገራት። ኪራም ተመልሶ ይተኛል። እሷም ተመልሳ ሄደች። በሌላ በኩል እንግዲህ ኪራም በጣም ተናዶ ምን አይነት እብድ ነች ብሎ ተመልሶ ተኛ። እንግዲህ በመቀጠልም ናሆሜና እማሩም እንግዲህ ቁጭ ብለው ስለነሱ እያወሩ ግራ ገብቷቸዋል። የነሱ ምን እየሆኑ ነው ግን እያለው ይመካከራሉ። እነሱም በሚደረገው ግራ ሁሉ ገብቷቸዋል። ምንድን ነው እየተፈጠረ ያለው? ምንድን ነው እያደረጉ ያሉት? ጽናትም እኮ የማናቃት ሆናለች ይላል። ናሆሜም ከምሩ ጋር ሆነው ቁጭ ብለው እያወሩ ይሄ ነገር እኔ እየገባኝ አይደለም ይላል። እንግዲህ እሷ በመምጣቷ ሁላቸውም ግራ ተጋብተዋል። በሌላ በኩል ጽናትም በጣም እየተናደደች ነው። እቺ እንኳን ለሚስት ለምንም አትሆንም ትላለች። ጽናትም ሁሉም ነገር ድብልቅልቅ ብሎባታል። ኪራም እንግዲህ የሚያደርገው ሁሉ ግራ ገብቶት እሱም ተጨንቋል። እንዴ ከዛ እሱም ወደ ጽናት ሄዶ ሲጠይቃት እንዴ ኪራዬ እንኳን ደህና መጣክ አለችው። እንዴ ኪራዬ ካልሽኝ እኮ ቆየች ጽናትዬ ይላታል። ከዛ እሷም ተመልሳ ኮስተር ትልበታለች። ምንድን ነው እሱ ግን ያደረግኩትን ባቅ ኖሮ ይላታል። እንግዲህ ምሩም ትሄድና ጽናትን ምንድን ነው እሱ ግን እየተፈጠረ ያለው ብራ ምሩም ትጠይቃታለች። ለምሩም በቃ ግራ ገብ ስለገባት የመቆጣት ባህሪ እንጂ ከጽናት ላይ ምንም ነገር እየታየ አይደለም። ምሩም ግራ ገብቷታል። ጽናትዬ እየታወቀሽ ነው ግን ምን ሆነሻል? እስቲ የሆንሽውን ሁሉ ንገሪኝ፣ ችግርሽንም ልካፈለው ትላታለች። እኔ እኮ አንቺን የተቸገርሽውን ሁሉ ከጎንሽ ልቆም ቃሌ ነው። ምንድን ነው ከኪራ ጋራ የተፈጠረ ነገር አለ? እስቲ ንገሪኝ። ወይስ ማን መጥቶ ነው አንቺ እንደዚህ ልትቀያየሪ የቻልሽው? ትብላ ምሩም ስትጠይቃት የሆነውን ነገር ሁሉ ልትነግራት አልቻለችም። እኔ በማቀው ኪራ በየማያቀው እኔ በማቀው ነገር መጎዳት የለበትም ብላ ብቻ ደጋግማ ትነግረዋለች። ናሆሜም ለእንግዳዋ እንግዲህ ምንድን ነው ምሰሪው ይላታል። እሷም ስፖርቷን እየሰራች ስናደድ ይሄንን ግድግዳ ስቀጠቅጥ ነው ትለዋለች። እንዴ አንቺ ማን ያሸንፋል ታዲያ ብሎም ይጠይቃታል። ከዛ ናሆሜም ግራ ገብቶ አፍጥጦ እያየ አንቺ እኮ ሲያዩሽም የሆነ ቦክሰኛ ትመስያለሽ፣ ወይስ ቦክስነት ተለማምደሽ ነው ትለዋለች። አይ እኔ ስናደድ ነው በቃ እንደዚህ የማደርገው፣ ሰው ሲናደድ ከፍጡር ጋር ነው የሚጣላውና እኔ ደግሞ ከግድግዳው ጋር ነው የምደባደበው ትላለች። ቀልድ ቀልዷንም እንግዲህ ጨመርመር እያደረገችበት ናሆሜም እጁን አጣጥፎ ቆሞ ይሄ ጀግንነትሽንማ ለሁሉ ሰው ማሳወቅ አለብኝ ብሎ ጥሏት ወደ ክፍል ይሄዳል። እሷም እንግዲህ ግድግዳውን ደብድባ ስታበቃ እነሱም ወደ ክፍል ገብቶ እንግዲህ ጽናትን መታ እንዴ ናሆሜ መጣክ እንዴ ምግብ ላምጣ እንዴ ትለዋለች። አዎ እኔ እኮ ርቦኛል፣ ምን ሆነሻል ግን ብሎም እሱም ይጠይቃታል። አይ ምንም አልሆንኩም፣ ኪራም እኮ ርቦኛል ሲል ነበረ፣ ኪራዬስ ወዴት ሄደ ብሎ ይጠይቃታል። ወይኔ እንደው
አፈር በበላው ምግብ እንኳን በልተክ በተናገርኩክ ኖሮ ብላ ብቻዋን ታወራለች። አረ ቁጭ በይ ምን ሆነሽ ነው ብሎ እሱም ይጠይቃታል። ጽናት ግን በሚደረገው ነገር ሁሉ በጣም እየተናደደች ነው። ከዛ ምህሩ እስቲ ሂጂና አምጪልኝ እሷ እኮ የለችም ብሎ አላት። ከዛ ምህሩም ሄዳ ምግቡን ይዛ መታ ሰጠችው። በልቶም ከጠገበ በኋላ ሆ ወዜ እኮ ተመለሰብኝ ይላታል። ከዛ የምንችለውን ሁሉ አድርገናል፣ ከዚህም በኋላ ካሁን በኋላ የሚሰማን ሁሉ የለም ይላታል። እንግዲህ እነሱ ቁጭ ብለው ሲያወሩ ቆይተው ወደ ራሳቸው ፍቅር ዞሩ። ከዛ እነሱም ሊሳሳሙ ሲቀጥሉ እንግዲህ እነሱም ፍቅራቸውን ሊያስጀምሩ እንግዲህ ሀሴት ትመጣባቸዋለች። እነሱም ተደነጋግጠው ጥለዋት ይወጣሉ። ቤተሰብ የዛሬ ድራማችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እህት ወንድሞቼ እጅጉን አመሰግናለሁ። ክበሩልኝ። ሀገራችንን ኢትዮጵያን ሰላሟን፣ ፍቅሯን፣ አንድነቷን ይመልስልን። እወዳቸዋለሁ።